አንዲት ሴት ልጅ ቦርጯን ለማጥፋት ምን ትብላ? ፓስታም ኬክም ቢሆን አትክልትስ? አትክልት መብላት አልሞክርም። እንዴ አራስ ከሆነችስ? ቡላ ገንፎ ግዴታ አይደለም። እሺ ብዙ ገቢ ለሌላቸው ሴቶች በቀላሉ ሊያገኙት የሚችሉት የምትመክራቸው እርካሽ ምግብ? ሩዝ በዶሮ ደረት። ሴቶች ቦርጫቸውን እንዲያጠፉ ትመክራቸዋለህ? አልመክራቸውም። እንዴ ለምን? የዛሬው ርዕሰ ጉዳያችን ብዙ ሴቶች የሚያነሱትና ነገር ግን በግልጽ የማይወያዩበት እንዲሁም ጥርት ያለ ምላሽ የማያገኙበት ጉዳይ ነው፣ ቦርጭ። ለመሆኑ ቦርጭ ለምንና እንዴት ነው የሚፈጠረው? ሴቶችስ ቦርጭን ለማጥፋት የሚከብዳቸው ለምንድን ነው? በዋናነት ደግሞ ከጤናችን ጋር ያለው ተያያዥነት ምንድን ነው? የቦርጭ ስብ ከአካላዊ ቁመናችን ጋር ብቻ የሚገናኝ ጉዳይ አይደለም፣ ጤናችንንም ያቃውሳል። ስለዚህ በዛሬው የወጌሻ ፕሮግራማችን ከሆርሞናል ለውጥ እስከ ዳይት፣ ከእንቅልፍ እስከ አኗኗር ዘይቤ ሁሉንም ጥያቄዎች እናነሳለን። ለጥያቄዎቻችሁ ምላሽ እንዲሰጠን ደግሞ ባለሙያ ጋብዘናል። አብራችሁን ቆዩ። በዛሬው የወጌሻ ፕሮግራማችን ቤተሰቦቻችን ስለ ስነ ምግብ አንድ ጉዳይ መዘዝ አድርገን እናወራለን። አጠር ባለው ቆይታ የብዙዎቻችሁ ጥያቄዎች የሚነሱበት ትክክለኛው ሰው እዚህ ስቱዲዮ ተገኝቶ መልስ የሚሰጥበት ቆይታ ይኖረናል። በማህበረሰብ ትስስር ገጽ አነቃቂ ሳይንሳዊ ይዘት ያላቸው ጉዳዮችን በማንሳት የምታውቁት ሶፎንያስ ነብዩ የወጌሻ የዛሬ እንግዳችን ነው። ሴቶች በተለየ ሁኔታ ብትመለከቱት ደስ ይለኛል። ከሴቶች ጋር የተገናኘ አንድ ጉዳይ አንስቼ ነው ቆይታ የማደርገው። በቅድሚያ ግን ሶፎንያስ ወደ ወጌሻ ቻናል ዋን ስለመጣህ በጣም ደስተኛ ነኝ። እንኳን ደህና ቆያችሁ። ደስ ብሎኛል። ብዙ ሴቶች ተከታዮችህ እንዳሉ ጥያቄ እንደሚያነሱልህ እንደምትመልስላቸው አውቃለሁ። አዎ ልክ ነው። የስነ ምግብ ጉዳይ አሁን ደግሞ ጆሯችንን እንዲህ ብለን የምንከታተለው ነገር ሆኗል። ስለ ቦርጭ እንድናወራ ነበር። ኦኬ ሜን ኢሹ ነው ብዙ ሰዎች ጋር። ቦርጭ የለኝም። አሪፍ ላይ ነሽ አንቺ። 2 ልጅ ወልጃለሁ። አቀል ልጅ? አዎ። እንዲያምስ ይምጭራሽ አይመስልም አይደል? ምንድን ነው እሱ? ምንድን ነው ለሚል ጥያቄ ራሱ መልስ መስጠት አቃተኝ። አመጋገብ ዘይሽ ነው? አዎ አመጋገብ ዘይ አንዳንዴ የተወሰነ አፈጣጠር አለው፣ ግን ሞስትሊ አመጋገብ ዘይሽ። ገምታ አሁን ትዕግስት በጋሻው ምን እየበላች ነው? ኤኝና whatever you're eating ብዙ አይደለም። አዎ ብዙ አይደለም መጠኑ የካሎሪ መጠኑ ማለት ነው። የካሎሪ መጠኑ አዎ አንድ ሰው የሚያስፈልገው የሆነ የካሎሪ መጠን አለ። ከዛ በላይ የሚበላ ከሆነ ክብደት እየጨመረ ይሄዳል። ከዛ በታች የሚመገብ ከሆነ ክብደት እየቀነሰ ይሄዳል። ራሱ አናቱ ላይ የሚበላ ከሆነ ደግሞ ወይ አይጨምርም ወይ አይቀንስም፣ ባለበት ይቆያል። ለብዙ ጊዜ ነን የሚያቆኝ ሰዎች እዛው ጋር ነሽ ምንድነው ሚስጥሩ ለሚለው ማብራራት ይከብደኛል። የአካል ብቃት እንቅስቃሴ አልሰራም፣ ደረጃ ወጣለሁ ወርዳለሁ በእግሬ ብዙ ጊዜ። ከዛ ውጪ ግን ያልከው መጠን መሰለኝ ምግብ። ስለዚህ ጥሩ መልሰሃል። yes አሁን ካሎሪ ብዙዎቻችን ሩቅ ነን ለመረጃው፣ ወይም ደግሞ በምንድን ነው የምንለካው? ኦኬ ብዙ ሴቶች የሚጠይቁታል ብዬ አስባለሁ። ኦፍ ኮርስ በመጀመሪያ ካሎሪ ማለት ከምግብ ጉልበት ነው። ካሎሪ ይሄ ከምግብና እኛ ጋር ብቻ ያለ ነገር ሳይሆን ብዙ ነገር ላይ ይሄ በቃ ነዳጅ ምንም በቃ ካሎሪ ኢነርጂ ጉልበት ነው። እና ካሎሪ አሁን አንድ ሰው ያስገባል ያወጣል። ካሎሪ ሲያወጣ አንድ ሰው ካሎሪ በርን እያደረገ ነው እንላለን። ካሎሪ ሲያስገባ ደግሞ ካሎሪ በቃ እያስገባ ነው፣ ካሎሪ ነው። እንደዛ ልንለው እንችላለን። ሁላችንም የተለያየ አማውንት ኦፍ ካሎሪ ያስፈልገናል። እንደ ሜታቦሊዝም አክቲቪቲያችን ማለትም ውስጣችን አሁን በደም ዝውውራችን የተነሳ በአተነፋፈሳችን የተነሳ በእነሱ ነገሮች የተነሳ የሁሉም ሰው የሚያስፈልገው የካሎሪ መጠን ይለያያል። አሁን ከዛ ከሚያስፈልገን የኃይል ወይም የካሎሪ መጠን በላይ የምንመገብ ከሆነ ክብደት እየጨመር እንሄዳለን። ከዛ ከሚያስፈልገን ጉልበት በታች የተመገብን የምንሄድ ከሆነ ደግሞ ክብደት ወይም ስብ እየቀነስ እንሄዳለን ማለት ነው። በዋነኝነት ካሎሪ እንዳልኩሽ በቃ የኃይል መጠን ነው። ሰውነታችን ያንን ኃይል ከምግብ ያገኘዋል፣ በጉልበት ደግሞ ያወጣዋል። ሲያወጣ ግን በጉልበት ብቻ ሳይሆን በተለያየ መንገድ ያወጣዋል። አሁን ብዙ ሰው እዚህ ጋር ነው ሌላ ስህተት የሚሳሳተው። አሁን ኤክሰርሳይዝ ስሰራ ብዙ ካሎሪ እያቃጠልኩ ነው ብሎ ያስባል አንዳንድ ሰው። ብዙ ስብ እያቃጠልኩ ነው፣ ክብደት እንድቀንስ እያገዘኝ ነው የሚሉ አይዲዮሎጂዎችና አስተሳሰቦች አሉ። ሚንዋይል ኤክሰርሳይዝ ማድረጋችን ያለው ጠቀሜታ ኦልሞስት 1% እና 2% ናት። አዎ የጂሙን ነገር ገደል እየከተትክባቸው እንዳይሆን እኔም ብዙ ሰው የሚለው እንደዛ ነው። እያሳነፍኳችሁ ሳይሆን መስራታችሁ ጥሩ ነው፣ ግን ክብደት መቀነስ ከሆነ ግባችሁ ጂም መስራታችሁና ክብደት መቀነሳችሁ ያለው ተያያዥነት በጣም ኢምንት ነው። ምክንያቱም ብዙ ሰው እኮ ጂም ውስጥ መከራውን እያየ ነው። በተለይ ይሄ ትውልድ በደንብ እየሰራ ነው አይደል? ቀጥቅጬ እየሰራው ነው ጂም የሚሉ ሴቶች አሁን ተነስተዋል። ስለ ሴቶች በደንብ እያወራው ስላለው ግን አሁን የካሎሪ ጉዳይ ጋር ልቆይ። አሁንም ብዙ ሰዎች ደግሞ ዳቦ እየበላሽ ነው አይደል? ይሄ ነጭ ዳቦ
ፓስታና መኮረኒ እየበላሽ ነው አይደል የሚል ጥያቄ ይነሳል። ወልዳ ከሆነም አንዲት ሴት ያንን አጥሚትና ያንን ገንፎ አትመገቢ የሚል ምክር አለ። ብዙ ሰዎች ሲሰሙት አያለው። ሶሻል ሚዲያ ላይ ሳይቀር የሚጠያየቁ ሰዎች አሉ። ልክ ነው? ቱ ሳም አስፔክት ልክ ነው፣ ግን ደግሞ በብዙ ሳይድ ደግሞ ስታየው ልክ አይደለም። ልክ ያልሆነበት ሪዝን ምንድን ነው? አሁን እኔ እንጀራ መብላት በጣም ሞድ ከሆነ እንጀራ ሪስትሪክት ብታደርጊኝ አትብላ ጥሩ አይደለም ብትይኝ ጥሩ አይደለም ነው የሚለው ላይ ቆይ እንገባበታለን። ግን አትብላ ብትይኝ ሜይ ቢ ለ2 ወር ለ3 ወር አድርገው እችላለሁ እሱን ነገር። ከዛ በኋላ ከ2 ከ3 ወሩ በኋላ ግን ማቆም አልችልም ራሴን። እንደውም በፊት ከምመገበው እጥፉን ነው እየተመገብኩ የሚሄደው። አሁን ላይ ባለው ጥናት መሰረት ሪሰርች ተደርጎ ማለት ነው የኦቢሲቲ ወይም ደግሞ ክብደት የመጨመር ዋነኛ ምክንያት አክቹዋሊ ጃንክ ፉዶች መመገብ አይደለም፣ ዳይት ማድረግ ነው። ስትሪክት የሆነ ዳይት አንድ ሰው ለ3 ወር ፎሎ ያደረግና ከዛ በኋላ ልክ ያ ዳይት ሲያቆም ልክ ጨርሳል ክብደትን ቀንሰ ሲባል ወደ ሬጉላር አመጋገቡ ሲመለስ ማቆም ያቅተዋል። የበለጠ ይመገብና የቀነሰውን ኪሎ እጥፉን ይጨምራል። ብዙውን ጊዜ 10 ኪሎ ቢቀንስ አንድ ሰው የ20 ኪሎ ቢቀንስ ለምሳሌ አንድ ሰው በ3 ወር ውስጥ 30 ኪሎ ምናምን እየጨመሩ ይሄዳሉ ማለት ነው። አክቹዋሊ ዳይት ማድረጋቸው ጭራሽ እንደውም ብዙ ኪሎ ወደ መጨመር እየዳረጋቸው ይሄዳል። ቦርጭ ካወጣሽ በኋላ አንዲት ሴት የፈለገ ብትለፋ አይመለስም የሚል አስተሳሰብም አያለው። ልክ ነው? እሱም ልክ አይደለም። እንደገና አሁን ቦርጭ ላይ ምን አለ መሰለሽ፣ በቃ ዋነኛው እንዳልኩሽ ከሚያስፈልጋቸው የኃይል መጠን በታች መመገባቸው ነው። ግን አመጋገባቸውን እስካስተካከሉ ድረስና የሆነ ሌቭል ኦፍ ቦዲ ፋትስ ከደረሱ ድረስ የቦርጫቸው ወይም የስብ መጠናቸው መቀነሱ አይቀርም። ግን የተወሰነች ቦርጭ ትኖራለች ሁሉም ሴት ላይ። እሷ ይሄ ቦርጭ ሳይሆን ሴንሲቲቭ ኤሪያ ነው ለሴቶች ሆዳቸው እርግዝና የሚፈጠርበት አካባቢ ወር ውምብ የሚባለው ቦታ እሱ ጋር ላይ ያለው ማህፀናቸው እሱን ፕሮቴክት ለማድረግ ሲል ጂናቸው ወይም ደግሞ አፈጣጠራቸው እዛ አካባቢ የተወሰነ ስብ ያስቀምጣል። እሱን ስታዩ ግን እንደ ስብ አይደለም፣ አያስታውቅም፣ እንደ ቦርጭ አያስታውቅም። የተወሰነች ፓውች ግን ትቀምጣለች። እሱ ራሳቸውን ለመጠበቅና ፕሮቴክት ለማድረግ ነው እንጂ የስብ መጠናቸው ቦርጫቸው አይደለም። ተፈጥሯዊ የሆነ ነገር ነው። ከአንተ ነው የሰማሁት ዛሬ ለመጀመሪያ ጊዜ። ምክንያቱም በደንብ የተስተካከለ ሰውነት ያላት ሴት ሳትቀር እዛ አካባቢ እንዳልከው አለ፣ ራሷን ስታይ የምትረዳው ነገር አለ እና ቀጭን ሆና ግን ያልታወቀ ቦርጭ ይዛ ነው የምትዞረው የሚባል ነገርም አያለው። እሷ አሁን ታች የቀረችው ሌላው ሰውነቷ አሪፍ ከሆነ እዛ ታች ያለችው ቦርጭ አይደለችም። እንደነገርኩሽ በቃ ማህፀኗን ፕሮቴክት ለማድረግ ሲል በቃ አፈጣጠሯ ነው። ስለዚህ አሁን ሴቶች ምግብ ላይ ነው መስራት ያለባቸው በዋነኝነት ሰውነታቸው ጥሩ እንዲሆን። በዋነኝነት ምግብ ላይ። ከዛ ግን ምን አለ ምግቡ የሚያደርገው የስብ መጠናቸውን ያጠፋላቸዋል። ከዛ ግን የስብ መጠኑ ከጠፋ በኋላ ውስጥ ያለው ነገር ምንድን ነው የሚለውን ምላሽ የሚሰጠው ኤክሰርሳይዝ ማድረጋቸው ነው። የስብ መጠናቸው ይጠፋል ከላያቸው ላይ። ከዛ የተስተካከለ መቀመጫ፣ የተስተካከለ ጀርባ፣ የተስተካከለ ትከሻ የሚፈልጉ ከሆነ ያው ግዴታ ጂም ገብተው ክብደት ማንሳት ይኖርባቸዋል። ስብ ብቻ ነው ግን ቦርጭ የምንለው ነገር? ሰርች እያደረኩ የተለያዩ ነገሮች ሊኖሩ ይችላሉ። ለምሳሌ ብሎቲንግ ወይም ይሄ መነፋት፣ ጋዝ ይዞ መዞር አይነት ነገሮችን እያየው ነበረ። እነሱም ይኖራሉ፣ ግን እነሱ ሞር ኦፍ ፑሽ የማድረግ ነው እንጂ የሚጠፉ ነገሮች አይደሉም። ዋንስ አሁን ዲቶክስ ምናምን ድሪንኮች የሚባሉት እነሱ ነገሮች ላይ ነው የሚረዱሽ። ይሄ አፕል ሳይደር ቪኒገር ምናምን ይላሉ ብዙ ሰዎች። ስጠጣ ቦርጭ የቀነሰ ምናምን፣ ወይ ሎሚ በውሃ ስጠጣ ቦርጭ የቀነሰ። ቦርጫቸው ሳይሆን የቀነሰው ብሎቲንጉን የቀነሰው። ትንፍስ ይልላቸዋል ብሎቲንጉ፣ ግን አክቹዋሊ ያለው የስብ መጠኑ አይደለም የቀነሰው፣ ቲሹ አይደለም የቀነሰው። ሌላስ ግን አሁን ብዙ ሴቶች ሲያወሩና ሲተገብሩት እያየሁት ያለሁት ነገር ኢንተርሚተንት ፋስቲንግ ወይም ጠዋት ትበላለህ መልሰህ ማታ ሊሆን ይችላል፣ ወይም በቀን አንድ ጊዜ ማታ መብላት። እኔ እኮ የምበላ ሰው አይደለሁም ብላ የምትከራከር ብዙ ሴት አውቃለሁ። ይመከራል? ሆነስትሊ ለወንድ አሪፍ ሊሆን ይችላል፣ ለሴት ግን አሪፍ አይደለም። ለወንድ አሪፍ የሆነው ምን ላይ ነው? ሆርሞኖች ሪጀነሬት የማድረግ ቴንደንስ ይኖራል ወንድ ልጅ። አክቹዋሊ በቀን አንዴ መመገቡ ፎከሱን ይጨምርለታል፣ የተለያዩ ሄልዝ ቤኔፊቶች ይመጣሉ። ሴት ልጅ ግን በቀን አንዴ በመመገቧ ኦልሞስት እንዴ ነው ፔሪዮዷ ሳይደርስ ፔሪዮድ ላይ እንደገባች ነው የምትሆነው። የበለጠ ትነጫነጫለች፣ ሆርሞኖቿ ይዛባሉ። ኮርቲዞል ሌቭል የሚባል ነገር አለ። አሁን ኮርቲዞል ሌቭል ከፍ የሚል ከሆነ የደስታ መጠኗ ዝቅ ይላል። ሆርሞን ነው። ኮርቲዞል ሌቭሏ ከፍ ካለ የደስታ መጠኗ ዝቅ ይላል፣ ወደ ኤክሳይትመንት ሌቭሏ ዝቅ ይላል። እነዚህ አይነት ኢፌክቶች አሉ ቀጥታ ከሳይድ ኢፌክቱ ጋር ሳያይዝልሽ። ከዛ ከዌት ሎሱ ጋር ደግሞ ስናየው ምን አለ? አሁን ለዌት ሎስ እንዳልኩሽ ዋነኛው ከሚያስፈልጋቸው የኃይል መጠን በታች መመገባቸው ነው። አሁን ብዙ ክላይንቶች እና ብዙ ማወራቸው ሰዎች አሉኝ። አንዴ ነው የምበላው በቀን ግን ክብደት እንደውም እየጨመርኩ ነው የሚሉኝ ሰዎች አሉ። ግን የማያውቁት ነገር ምንድነው? አንዴ የሚበሏት ያቺ ምግብ ከሚያስፈልጋቸው የኃይል መጠን በላይ ልትሆን ትችላለች። አሁን ለምሳሌ አንድ ማንኪያ ዘይት 120 ካሎሪ ነው ያለው። አሁን በቀን 3 የዘይት መጠኑ ትንሽ የሆነ ምግብ በመመገብ ፋንታ አንዱ ምግብ የዘይት መጠኑ ወደ የቅባት መጠኑ ከፍ ያለ ቁጭ ብለው የሚመገቡ ከሆነ በቃ የሚያስፈልጋቸውን የኃይል መጠን ያሟላሉ በዛ ምግብ። ቀኑ ሙሉ ተርበውም ከዛ በኋላ ከዛ በኋላ ያንን ምግብ በልተው ከዛ በኋላ እንደገና ተርበውም ግን አት ዘ ኤንድ ኦፍ ዘ ዴይ ክብደት እየቀነሱ አይደለም።
አንዴ መብላታቸው ሁለቴ መብላታቸው ሳይሆን 5ቴም ሊበሉ ይችላሉ በቀን ግን ፖርሽኑ የዛ ምግብ ከሚያስፈልጋቸው በታች ነው ወይ እና እያሟላ ነው የነሱን ካሎሪክ ሪኳየርመንት እያሟላ ነው ወይ የሚለው ነው። በምንድን ነው የምናውቀው ይሄንን? አሁን ብዙዎቻችን እንዳልከው ነው አንድ የሾርባ ማንኪያ ምን ያክል ነው የሚለውን ሼፎች ሲያወሩ ነው የምናውቀው ብዙዎቻችን። ስለዚህ እውነት ሰውነቴ ላይ ልስራ ካልኩኝ በምንድን ነው ማወቅ ያለብኝ? ወይም ይሄን እንዲያስታውሰኝ መጠቀም ያለብኝ አጠር ያለ ቀለል ያለ ነገር ብትነግረን ደስ ይለኛል። ብዙ ሴቶች ተመልካቾቻችን መፍትሄ ስለሚፈልጉ። እሺ አሁን ምንም የማታውቅ አንድ ሴት ብትኖር እንዴት አመጋገብ ዘይቤዋ ማስተካከል እንዳለባት ወር ስለ ካሎሪ ስለ ማንኪያ ዘይት ወይ ስለ ሩዝ ስለ ግራም ምናምን የማታውቅ ሴት ካለች በቀላሉ ታደርግ የምትችለው ነገር ምንድነው? ቁርስ ምሳ ራቷን የምትበላውን ነገር ትብላ። አሁን የምትበላውን ነገር ማለት ነው። ከሰኞ እስከ እሁድ ግን ቢያንስ መጠኑ የተወሰነ ተመሳሳይ ይሁን። ከሰኞ እስከ እሁድ የምትበላውን ለምሳሌ ቁርሷን ፍርፍር ከበላች እዛ ፍርፍር ውስጥ ዛሬ የምትጨምረው ዘይትና ነገ የምትጨምረው ዘይት ተመሳሳይ ይሁን። ምሳዋንም እንዲሁ 2 ቁርጥ እንጀራ ከበላች ዛሬ በ1 ጭልፋ ወይ በ2 ጭልፋ ምስር ነገም እሱን ትብላ። እራቷንም በተመሳሳይ መልኩ ፓስታም በአትክልት የምትበላ ከሆነ ፓስታውን በአትክልቱ ተመሳሳይ ምግብ ከሰኞ እስከ እሁድ ትመገብና ከዛ ቀጣዩ ሳምንት ላይ ምን ታደርጋለች? ያንን ፍርፍር ስታዘጋጅ 3 ማንኪያ ዘይት ከሆነ የተጠቀመችው ወይም ደግሞ ያው እሱን በመለካት አይከብዳትም። 3 ማንኪያ ዘይት የነበረውን 2 ማንኪያ ወይ 1 ማንኪያ ማድረግ። ምሳዋ ላይ የነበረውን 2 ቁርጥ እንጀራ ከ2 ጭልፋ ምስር ጋር ሜይ ቢ 1 ከግማሽ ማድረግ 1 ከግማሽ ጭልፋ ምስርና 1 ከግማሽ ቁርጥ እንጀራ። እራቷንም በተመሳሳይ መልኩ ከዛ እነዚህን ነገሮች በመቀነሷ ብቻ በዛ ሳምንት ኪሎ ትቀንሳለች። ይሄንን ፕሮሰስ ዝም ብላ ይዛው ትሄዳለች። ከዛ ለ1 ወር እየቀነሰች ከሄደች በኋላ ከዛ ምግቡ ላይ እንደገና አጀስትመንት ሜክ እያደረገች መሄድ ትችላለች ማለት ነው። አሁን በእኛ ሀገር ሁኔታ የሚያስቸግረው የኑሮ ዘይቤ የሚመስለኝ አንድ ድስት ለብዙ ቤተሰብ ነው እና ለልጆች የሰራኸውን ነገር ትቀምሳለህ። እንደ ሴት ደግሞ ለባልህ የሰራኸውን ነገር ሌላ ተጨማሪ የቤተሰብ አባልም ካለ በጋራ ነው ምግባችን። ለብቻዬ ራሴ ላይ ትኩረት ማድረግ የሚለውን ነገር እንድታስብ ምን ትለናለህ? ስለዚህ እንደዛ ከሆነ ደግሞ ማድረግ ይችላሉ። አሁን ለምሳሌ ዩዥዋሊ ቁርስ ለብቻ ነው የሚበላው። አሁን እኔ ቤት እያለሁ ተከፋፍለን ነበር የምንበላው። ቢያንስ ወይ ቁርሷን መቆጣጠር ትችላለች። ምሳም አንዳንዴ ብቻችን ነው የምንበላው፣ ስራ ቦታ ወይ ሰው ይሄዳል ምናምን። ስለዚህ ቢያንስ ቁርሷና ምሳዋን ተቆጣጥራ ከዛ 4 ሰዓት ላይ ደግሞ የምትጎርሰውን ጉርሻዋን መቀነስ ትችላለች። አኩሬትሊ መቁጠር ቢከብድም የቆጠረች መብላት ቢከብድም ግን አትሊስት ቁርስና ምሳዋን መቆጣጠሯ ከዛ 4 ሰዓት ላይ ደግሞ ትናንትና እንደበላችሁ ባይሆንም ጥግብ ሳትል ብትበላ የተሻለ ነው። ምክንያቱም አሸማቃቂ ነገሮች አሉ ሰውነታችን ላይ የልብስ መጠን ሁሉም ነገር ይበቃህና ብዙ ዙሪያችን ያሉ ሴቶች የሚቸገሩት ነገር ሆድ አካባቢ አልዘጋ ይላል። ቀሚስ ሊሆን ይችላል፣ ሱሪ ሊሆን ይችላል። ከዛ ደግሞ የመጨነቅ ነገር አለ። ወዴት እያመራ ነው እዚህ አካባቢ ያለው ስብ እርግጠኛ አትሆንም እና ደስ የማይል ስሜት አላት ሴት። ሌላ ግን አብረህ ብትመልስልኝ ደስ የሚለኝ የዳቦ ጉዳይ ነው። ደጋግመህ አንተ ስትለውም ሰምቻለሁ። ዳቦ ላይ ማዕቀብ ጥለዋል ሴቶች አይበሉም። ሜንሊ እሱ ነገር ላይ ያለው ኢሹ ምንድነው? ከኢንሱሊን ጋር በተያያዘ ነው። ዳቦ ስበላ ኢንሱሊን ሌቭል ስፓይክ ያደርጋል። ያ ደግሞ ፋት ስቶር እንዳደረግ ያደርጋል የሚባል አስተሳሰብ ወር ደግሞ በፊት ቆይቷል። ይሄ ነገር ከተወገደ ባለ ጥናት ማለት ነው ቆሟል። ይሄ አስተሳሰብ ምንድነው አሁን የሚታሰበው? እንዳልኩሽ በቃ አንድ ሰው ዳቦ ወይም ደግሞ ሲምፕል ካርቦሃይድሬቶች የሚባሉ ምግቦችን ሲመገብ ሰውነቱ ኢንሱሊን ስፓይክ ያደርጋል። ያ ኢንሱሊን ስብ ይይዛል። ያንን ዳቦ አይፈጨውም ወይም ደግሞ ወደ ሌላ ሰውነት እንዲሄድ አያደርገውም። ያንን ዳቦ ይይዘዋል፣ በቃ ወደ ስብ ይቀይረዋል ነው። ግን ምን አለ እዚህ ጋር አንድ ሰው ከሚያስፈልገው የኃይል መጠን በመጀመሪያ ከሚያስፈልገው የኃይል መጠን በታች እስከተመገበ ድረስ የኢንሱሊን ሌቭሉ ስፓይክ አያደርግም። ከሚያስፈልጋት በላይ ከተመገበች ዳቦም ሆነ አቮካዶም ሆነ ምንም አይነት ጤናማ ምግብ ቢሆን አትክልትም ቢሆን ስብ መጨመሩ አይቀርም። አንድ ሰው ግን ከሚያስፈልገው የኃይል መጠን በታች እየተመገበ ከሆነ ዳቦም ሆነ ፓስታም ሆነ እየመከርኳቸው ሳይሆን ኬክም ቢሆን ክብደት መቀነሳቸው አይቀርም። ሜንሊ አሁን የምግቡ አይነት ሳይሆን ያ የምግብ መጠን ምን ያህል ነው፣ ከዛ በኋላ ደግሞ ውስጡ የገቡትስ ነገሮች ምን ያህል ናቸው የሚለው ነው። ኦፍኮርስ ኬክ ብሉ እንደዚህ አይነት ነገሮችን ተመገቡ ሳይሆን ሄልዚ ምርጫዎች ማድረግ ይኖርባቸዋል። ግን እነዛን ሄልዚ ምርጫዎች ሲያደርጉ ዳቦ፣ ፓስታ እነዚህ ነገሮች አንሄልዚ ናቸው አይደሉም የሚል ነገር የለም። መደምደም ነገር እና አስቤዛ ውስጥ ሁሉ አለማካተት አስገዳጅ ሆኖ መብላት ቢኖርባት እንኳን በፍጹም አልነካውም የምትል ብዙ ሴት ስለማይ ነው። ዳቦና ገብስ ዳቦ ኦልሞስት የ1 ግራም ፋይበር ልዩነት ነው ያላቸው። ኦልሞስት ምንም ልዩነት የለውም ማለት ትችላለች። ግን ገብስ ዳቦ ነው ጤናማ በሚል ገብስ ዳቦውን ከአትክልት ጋር ምናምን አድርገው ይመገቡና ከዛ ግን አት ኤንድ ኦፍ ዘ ዊክ ስቲል ክብደት አልቀነሰችም። ገብስ ዳቦ እኮ ነው የምበላው፣ አትክልት ነው የምበላው። አትክልቱ ብዙ ዘይት አለው፣ ገብስ ዳቦ ስቲል ዳቦ ነው፣ ካሎሪ መጠኑ ከፍ ያለ ነው። በዛ የተነሳ ነው እንጂ የምግብ አይነቱ ገብስ ዳቦን በነጭ ዳቦ ስለቀየረችው አይደለም። ሚን ዋይል ምን ማድረግ ትችል ነበር እቺ ሴት? ነጭ ዳቦ እንዳለ ሆኖ ከፈለገችው መብላት ማለት ነው። ነጭ ዳቦ እንዳለ ሆኖ መጠኑን ቀንሳ እዚህ ጋር ደግሞ አትክልቱ ላይ የገባውን የዘይት መጠን ቀንሳ ብትመገብ ስቲል የፈለገችው ነጭ ዳቦ እየበላች ነው።
አት ዘ ሴም ታይም ደግሞ ክብደት እየቀነሰች እየሄደች ነው። ብዙ ሴቶች አትክልት ቤት ያጨናንቃሉ። በየቀኑ ስታደርገው ምናልባት ጠዋትና ማታ እሱን ስትመገብ ጥሩ ነው ለሰውነት? አትክልትነቱ ጥሩ ነው፣ ፋይበርም አለው፣ ለጤና በአጠቃላይ ጥሩ ነው። ቫይታሚንም የሚያስፈልጉት ሚነራሎች አሉት። ግን አሁን አይባልም ይሄ ነገር፣ ግን አትክልት መብላት አልመክርም። በእውነት ምንድነው ሙሉ ለሙሉ ማስወገድ ሳይሆን ምን አለ መሰለሽ ሳይኮሎጂካል ፖይንት ኦፍ ቪው ነው ይሄኛው። አክቹዋሊ ነገሮችን በጣም ስታራቅቂያቸው የምትገቢበት ደረጃ ነው። ብቻ አላስፈላጊ ነው። ግን ምን ይፈጠራል፣ ብዙ ሰዎች ጋር ብዙ ዳይት ያደረገች አንድ ሴት ካለች አትክልት ማየቱን ላትፈልግም። አሁን ዳይት ስታደርግ ሴት ለቁርሷ ቱና በአትክልት ብትያት ትበላለች፣ ግዴታዋ ስለሆነ በቃ ዳይት እያደረኩ ነው በሚል አስተሳሰብ ማለት ነው። ግን ብዙ ነገሮችን ሪስትሪክት እያደረግሻት ነው። ከዛ በኋላ ደግሞ አትክልት በተደጋጋሚ እንድትመገብ እያደረግሻት ነው። ፍሮም ሳይኮሎጂካል ፖይንት ኦፍ ቪው አክቹዋሊ እቺ ሴትዮ ወደ ሌላ ምግብ የመሄድ ቴንደንሲ ይኖራታል። በቃ ጣፋጭ የምትላቸውን ወዳቸው የምትላቸውን እነ ፒዛን እነ ተቆራጭ እነዚህ ነገሮች ላይ ሄዳ መልሳ የመብላት ኢሹ ይኖራታል። ተደብቃም ቢሆን ታደርገዋለች። መልሱ የሚሆነው ኦኬ ኦፍ ኮርስ አትክልት ትብላ፣ ግን ደግሞ ፒዛውን ጤናማ በሆነ መልኩ መስራት ይቻላል። ጤናማ በሆነና የካሎሪ መጠኑን ዝቅ አድርጎ መስራት ይቻላል። ዘሴም ወይ በርገሩንም ተቆራጩንም አሁን ኢንተርኔት ላይ የሚገቡ አይስክሪም እንዴት እንደሚሰራ አለ ቤት። አሁን ለልጆች እኔም ሬሲፒ ያወጣለሁ፣ ወላጆች ለልጆቻቸው እንዴት ጤናማ የሆነ አይስክሪም እንደሚያዘጋጁ ክብደት ሳይጨምሩ እስቲ ልጆቻቸው ጣፋጭ ነገር እንዲጠቀሙ ማለት ነው። እነዚህ ነገሮች በማድረግ ፋንታ ሙሉ ለሙሉ መብላት የለባችሁም አትክልት ተመገቡ ብትያቸው አንድ ሰዎችን ፈጽሞ አይሰሙም። አሁን ዙሪያ ያሉ ጓደኞቼ ቁርጥ ስጋ ትበያለሽ አንቺ እንደው ትንሽ እንኳን ከቁርጥ ስጋው ለጠፋ ያደርግብሽም ይሉኛል እና አዎ ግን ለምንድን ነው ላለው በእርግጥ እንዲህ አዘውትሬ የምመገብ አይደለሁም። ቢሆንም ግን ለረዥም ጊዜ አድርጌዋለሁ። ለምንድን ነው ግን የሚለውን ተመሳሳይ የመጠን ጉዳይ ነው እዚህ ጋር የሚመጣው። የመጠን ጉዳይ አንደኛ የመጠኑ ጉዳይ፣ ከዛ እንዳልሽውም አዘውትረሽ አለመመገብሽ። አንድ ክብደት መቀነስ የሚፈልግ ሰው ከሰኞ እስከ ቅዳሜ ዝቅ ያለ ኃይል መጠን ያላቸው ምግቦች ሲመገብ ቆይቶ እሁድ ቀን ብዙ ምግብ ቢመገብ ክብደት አይቀንስም። በተመሳሳይ መልኩ ደግሞ ክብደት መጨመር እየሞከረ ያለ ሰው ሌትሴ ከሰኞ እስከ አርብ የኃይል መጠናቸው ከፍ ያለ ምግቦችን ሲመገብ ቆይቶ ቅዳሜና እሁድ ደግሞ ምንም ምግብ ሳይበላ ወይም ደግሞ የተወሰነ ምግብ በልቶ ቢተኛ ያ የቅዳሜና እሁዱ ነገር ከሰኞ እስከ አርብ ያለው ያጣጣበታል። ስለዚህ ክብደት መጨመር የሚፈልግ ወይም ያለበት ሰው ከሰኞ እስከ አርብ ብቻ ሳይሆን ከሰኞ እስከ እሁድ ድረስ ያለ ስራ ነው። መቀነስ የሚፈልግም ሰው እንዲሁ ከሰኞ እስከ እሁድ ያለ ስራ ነው። ስለዚህ አሁን አንዳንድ ሰዎች ሳይህ እኮ በጣም በደንብ ነው የምትበላው ግን ክብደት እየጨመርክ አይደለም ከተባሉ ሲታዩ ነው የሚበሉት እነዛ ሰዎች። ግን ሙሉ ለሙሉ ለ3 ወር ሙሉ እንደዛ ሲያደርጉ አልቆዩም። አንድ ሰው ለ3 ወር በቃ የቅባት መጠኑ ከፍ ያለ በቃ ስጋውንም ምኑንም ሲበላ ከቆየ ግዴታ ክብደትና የስብ መጠኑ ይጨምራል። ስለዚህ ለራሳችን ነው ታማኝ መሆን ያለብን ነው። ሌላው ግን አሁን አራስ ቤት ያሉ ወይም ሊወልዱ ያሉ በጣም የሚጨነቁ ብዙ ሴቶች ይኖራሉ። ምናልባት መጀመሪያ ሰውነታቸውን በደንብ አስጠብቀውት የተፈጥሯዊ ግዴታ ሰውነትን ያው ይቀይረዋል። እሱ ግን ተከትሎህ እንዳይሄድ ትፈልጋለህ። መጨነቁ እንዳለ ሆኖ ግን ከወለደች ጊዜ ጀምሮ ምን ማድረግ አለባት አንዲት ሴት? አሁን ይሄ ቡላ ገንፎ ግዴታ አይደሉም። ለምን ግዴታ እንደሚባለው አላውቅም፣ ግን ግዴታ እነሱ ነገሮች መጠቀም አይጠበቅባቸውም። በባህላችን ያው በባህላችን ነው ልክ ነው አይደል ብለን እናምናለን። ግን የተለያየ ኦፍ ኮርስ ያጠነክራል። ግን ከዛ የተሻለ ጤናማ የሆኑ የምግብ አማራጮች አሉ። እሱም በመጠቀም ፋንታ ለምሳሌ አሁን ወተት ኢዝ ጉድ ካልሽየም ሶርስ እርጎና ወተት እነሱ ነገሮች መጠቀም ትችላለች። ከዛ ለምግቧ ደግሞ ፕሮቲን መጠኑ ከፍ ያለ ከዛ ካርቦሃይድሬት ከጎኑ ያለው ምግብ ማድረግ ትችላለች። አሁን ለምሳሌ ሩዝ በዶሮ ደረት ብትመገብ አሪፍ እንትን ነው። ሩዝ በዶሮ ደረት ከዛ ብሮኮሊ ብታደርግ ማለት ላይ ሲምፕል የሆነ ግን ደግሞ ጤናማ የሆነ ምግብ ነው። እሱን ተመግባ ስቲል ጤናማም ናት፣ የሰውነት የክብደት መጠኗም እንዳይጨምር ታደርጋለች። ስለዚህ እነኚህን አማራጮች ነው እናንተ የምታሳዩት። አገልግሎት ከሚወስዱት ደንበኞች መካከል ሴቶች ይበዛሉ ወንዶች? ሴቶች ይበዛሉ። ያልካቸውን ነገር ያደርጋሉ? የሚገርምሽ አይከብዳቸውም፣ ያደርጋሉ። እንዳልኩሽ ፉድ ሪስትሪክሽኖች ስለሌሉበት የፈለጉትን ነው የሚበሉት፣ ግን መጠኑን ብቻ ተቆጣጥረው ስለሆነ የሚመገቡት ሴቶቹ ይበዛሉ። ግን ደግሞ አት ዘ ሴም ታይም ምን አይነት ኢሹ ይፈጠራል ከስተመሮች ላይ ምንድን ነው ያለው ፈጣን ለውጥ አያዩ። እኔም ፈጣን ለውጥ እንዲያዩ ደግሞ አልገፋፋቸውም፣ ሪኮመንድም አላደርግም። አሁን ፈጣን ለውጥ ያዩ ሰዎች የምታይ ከሆነ እነዛን ሰዎች ከ6 ወር በኋላ መልሰሽ ብታገኛቸው ዩዥዋሊ መልሰው ወደ ነበሩበት ቦታ ተመልሰዋል። አሁን ያለው ነገር ምንድነው ዘ ስሎወር ዩ ጎ ዘ ቤተር። በጣም ቀስ እያሉ በሄዱ ቁጥር ነው የተሻለና ዘላቂ የሆነ ለውጥ እያመጡ የሚሄዱት። በጣም ቀስ ብዬ ሄጄ ግን መቼ ነው ለውጤን መጠበቅ ያለብኝ? ያው እንደ ሰው ደግሞ ለውጤን ማየት አለብኝ። 6 ወር ነው 1 ዓመት ነው ከ3 እስከ 6 ወር በኋላ ማየት አለብኝ። አሪፍ ነው ለውጥ ከ6 ወር በኋላ አሪፍ ለውጥ ያሉ ሰውነታቸው ላይ ኢንስቴድ ኦፍ አሁን በወር በ2 ወር አቺቭ የሚያደርጉትን ነገር ሌትስ ሴ 4 ወር ብትሰጪው or 6 ወር ብትሰጪው ተመሳሳይ ሪዛልት ያገኛሉ በ2 ወር ያገኙትን። ግን ደግሞ ሰስቴይነብል የሆነና ዘላቂ የሆነ ነገር ያሉ ማለት ነው። ግን ብዙ ሰው በጣም ችኮላ ላይ ነው ያለው።
ግን ያው አሁን ይሄንን ብታስረጃቸው ግን ይረዳሉ። ከሁለት ወር በኋላ አቺቭ ያደረግሽውን ነገር መልሰሽ ከሁለት ወር በኋላ ትጨምሪዋለሽ። ከዛ ራስሽ ላይ ሌላ ጊዜ ነው እንደገና የምትይው። 6 ወር ሰተሽው ለራስሽ ቢኮዝ ስትገነቢው ያስብ ሲወጣ ሰውነትሽ ላይ አመታት ፈጅቶ ነው የወጣው በአንዴ አይደለም። እንደዛው ሁሉ ቀስ ብለሽ ነው ልታጠፊው የሚገባው። ትምህርቱም የሚቀድም ይመስለኛል። ያው ምን ሲሆን ሰውነታችን ውስጥ ምን ይከናወናል የሚለው ሼፐር የሚጠቀሙ ሴቶች አሉ። ለምሳሌ ሰውነታቸው ጥሩ እንዲሆን አለባበሳቸው ፐርፌክት እንዲሆን ዞሮ ግን አብረው ማድረግ የሚችሉት ነገር ካለ ብትነግረኝ ደስ ይለኛል። የተባለው ስነ ምግብ ላይ ነው አንተ በስፋት የምትሰራው። ጭንቀቱ በጣም ያየለበት ጊዜ ነው ሰውነትን በተመለከተ። አሁን እሱ ነገር አልመክርም። ኩላሊታቸው ላይ ጭምር ሂውጅ ሳይድ ኢፌክት አለው በእውነት ጥብቅ አድርጎ ነው ሰውነታቸውን የሚይዛቸው። ተነፋፈሳቸው ላይ ሪፕኬጃቸው ላይ ብዙ ነገር ላይ ሳይድ ኢፌክት አለው። አልመክራቸውም። በዛ ላይ ደግሞ እይታም ላይ ብዙ አይነት ዲፍረንስ አይፈጥርም እውነቱን ለመናገር። እሱን ነገር በመልበስ ፋንታ 3 ወር ለራሷ ዴዲኬት አድርጋ ብትሰጥ ዊች አሁን ብዙ ሴቶች ዳይትን የሚፈሩት በቃ እንዳልሽውና እንደምናውቀው በባህል ዳይት አደራረጋችን ነው። አንድ ሰው ዳይት ያርግ ሲባል ሁሉንም ምግቦች አቁሞ አትክልት ይመገብ ነው የሚባለው። ረሃብ ላይ ይሁን ነው በቃ ረሃብ ላይ ይሁን ነው። እንዲህ የተባሉ ደግሞ አትፈርጅባቸውም። አክቹአሊ ሼፕ ዌር ቢለብሱ ወር ደግሞ አይ ዳይት አላደረግም በቃ ውፍረቴ ይሻለኛል ቢሉ አትፈርጅባቸውም። ግን አሁን የዳይት የማድረጉን ትሬንድ እና ዳይት መደረግ እንዴት እንደሆነ እይታውን እየቀየርንላቸው ብንሄድ አክቹአሊ ዳይት ማድረግን ኢንጆይ ማድረግ እንደሚችሉ ቢያውቁት አይ ዶንት ቲንክ ብዙ ሰዎች ወፍራም ሆነው የሚገኙ አይመስለኝም። አንዲት ሴት ምን ብላኛለች፣ መቀነሱን ፈልገው ነበር ግን አሁን በጣም ሄዷል ሰውነቴ። ስቀንሰው ይሄ ኤክሰስ ስኪን የሚሉት ነገር አለ አይደል? ምን አድርገዋለሁ እሱን። እኛ ሀገር አሁን ሕክምና አይሰጥም። ሌላ ሀገር ይወጣል አይደል? እስኪ ምንድን ነው የሚመከረው አሁን እኛ ሀገር? እንዲያጋጥሞ ያውቃል? ኦፍ ኮርስ ምንድን ነው የሚሆነው? ለሱ ሶሉሽን ብቻ ሳይሆን ትርፍ ስጋ ሲሆን ማለት ነው። ከመጀመሪያ ጀምሮ ምንድነው ማድረግ ያለባቸው እንደዚህ አይነት ሴቶች? ትርፍ ቆዳ ሊፈጠር የሚችለው መጀመሪያ የክብደት መጠናቸው ከፍ ያሉ ሴቶች ላይ ነው። እነሱ ከመጀመሪያ ጀምሮ ኤክሰርሳይዝ ሲያደርጉ መቆየት አለባቸው። ኤክሰርሳይዝ ያደርጋሉ። ከዛ በኋላ ዳይት ሲያደርጉ ደግሞ ዳይት የሚያደርጉበት ምግብም ደግሞ የሚያስፈልጋቸውን የፕሮቲን መጠን ሊያሟላላቸው ይገባል። ያንን ሲያደርጉ ምንድነው የሚፈጠረው? ስብ እየቀነሱ ጡንቻ እየገነቡ ይሄዳሉ። ጡንቻ መገንባታቸው ያንን ኤክሰስ ስኪን ስትሬች እያደረገላቸው ይሄዳል። የተለያየ አካባቢ ጡንቻ ሲያወጡ ያንን ነገር ስትሬች እያደረገው ይሄድና ሙሉ ለሙሉ መጥፋት ባይሆንም ግን ኤክሰርሳይዝ ባያደርጉና ፕሮቲን ባይመገቡ የነበረው ሰውነት ኦልሞስት በእጥፍ በላይ የተሻለ ይሆናል። ኤክሰርሳይዝ ቢያደርጉ ፕሮቲን ቢመገቡ ቢያደርጉታል። በመጨረሻ ምን ትለናለህ? በሁሉም እድሜ ክልል ላለች ሴት ሰውነት ማለት እንግዲህ ብዙ ነገር ነው ለሴት ልጅ እና ተጠባቂ ነው መወፈሯ ወይም የሆነ ጊዜ ላይ በቃ ቅርጽ ይለወጣል እንደ ቀድሞ መቆየት አይቻልም የሚል ድምዳሜ ያለ ማህበረሰባችን ውስጥ። እንደ ልጅነት አይዘልቅም ሰውነት ይባላል። ልክ ነው ልክ አይደለም? ምንስ እናድርግ እንደ ማህበረሰብ? እየተንከባከቡት ከሄዱማ እንደውም እያበቡ ነው የሚሄዱት። እያበብን ነው የምንሄደው። እያበባችሁ የምትሄዱት። ኢት ኦል ዲፔንድስ ኦን የላይፋችሁ ሩቲን ወይም የኑሯችሁ ዘዬ ላይ ነው ሁሉም ነገር ዲፔንድ የሚያደርገው። እንዳልኩሽ አመጋገባቸው የተስተካከለ እስከሆነ ድረስ በሳምንት ቢያንስ 2 ቀን ብቻ ጂም እስከገቡ ድረስ ጂም በገቡ ሰዓት ሬዚስታንስ ትሬኒንግ ወይም ደግሞ ክብደት እስካነሱ ድረስ ሰውነታቸው እንደውም የተስተካከለ ነው የሚሄደው። በጣም ጥሩ። ትንሽም ቢሆን እንደው የሴቶቻችንን ጥያቄ መልስ አሰጥተናል ብለን እናስባለን በዛሬው የወጌሻ ፕሮግራማችን። ሶፊ በጣም አመሰግናለሁ። በእርግጠኛነት በሌሎች ብዙ ጉዳዮች እንገናኛለን። ኦፍ ኮርስ ደስ ይለኛል። አመሰግናለሁ። ተመልካቾቻችን ወጌሻ የዛሬው ፕሮግራማችን በዚሁ ተጠናቋል።